እንተናነቃታለን እንጂ ዛሬ አንተኛትም ያራዳ ልጆች ማለት ነው። ስማኝ ትራምፕ አንድ አማርኛ ሲጮቱ ሰምቻለሁ ማለት ነው። ክርስቲያኖ ሮናልዶ ሲጮት ማየት ስለምፈልግ ከአሜሪካ ጋር ፍጻሜ ላይ ባያቸው ደስተኛ ነኝ ብሏል። ማረግ ይችላሉ። እርሶ መቼ አቅቶታል በሉልኝ ያራዳ ልጅ። በፎርፌ እንዳላሳብዱት ከፖርቹጋል ጋር የሚጮተውን ፍጻሜ መድረስ ይችላል። እርሶ ይዘዙ እንጂ ይደረጋል። ምን ይከብደዋል ያራዳ ልጅ። ለማንኛውም ምን አለፋ ነው ምን ዛሬ ከኮሎምቢያ ጋር ያራዳ ልጅ ማለት ነው እጅግ በጣም አስገራሚ ጨዋታ ይጠብቀናል። ሌሊቱን ነው እንግዲህ ሮንዱም ቀርቷል። ምንም ማፍጠጥ ነው ምን ያራዳ ልጅ። ሲቀጥል አርጀንቲናም ይቀጥላል። በቃ ዛሬ መተኛት የለም አፍጥጠ ማንጋት ነው ሌላ ነገር የለውም ማለት ነው። እንግዲህ የሉዊስ ዲያዝን እግር ቄጤማ እንዲያረግልን ነው ዛሬ ልንመኝ የምንችለው ሌላ ነገር የለውም። ሲያርሰበን ዛሬ ያኮራናል እንግዲህ ብዬ እጠብቃለሁ። ሐሳብ አስተያየት እናንተ ነው። ሼር ኮፕሊንክ አይረሳ። ይመቻችሁ። ዘጌም ቱ ሲ ዘ ጎት ንጉሱን ለማየት የሚደረገው የኮሎምቢያና የፖርቹጋል ጨዋታ ሊጀምር ሰዓታት ይቀሩታል። ሌሊት 8 ሰዓት ተኩል ላይ እናት ሀገር ፖርቱጋል ከኮሎምቢያ ጋር ተጫውታ አሸንፋ አንደኛ ሆና ምድቧን ማለፍ መቻል አለባት። ንጉሱ ደግሞ ዛሬ ሃትሪክ እንጠብቃለን ስለሚያደርገው ማለት ነው። ማንም በ20 ዓመቱ የማያደርገውን በ41 ዓመቱ የሚያደርገው ጎቱ ሲያርሰበንን ለማየት አንድ ሌሊት አይደለም ዘመናትን መስዋዕት እናደርጋለን። እንቅልፍ ለምኔ ደጌም ቱሲ ደጎት ንጉሱ ሲያርሰበን ይቅነው። እናት ሀገር ፖርቱጋል ድል ላንቺ ይሁን። ማች ዴይ 3 ላይ እንግዲህ ደርሰናል። ጀማአው ይላል እንግዲህ ዛሬ ፖርቹጋል ከኮሎምቢያ ጋር ምሽት 8 ሰዓት ተኩል ላይ ከበድ የሚለውን አጓጊውን ጨዋታ ዛሬ ታደርጋለች ማለት ነው። ዛሬ ሁላችሁ ወጥረ መቋጠር አለብህ። ወጥረ ለፖርቹጋል መቋጠር አለብህ። ምክንያቱም ካሸነፈን የምናገኛቸው ቲሞች በአይነቱ ቀለል ያሉ ቲሞች ናቸው። አባቴ ስክሪኑ ላይ እንደምታየው ማለት ነው። ከተሸነፈን ወያጫ ከወጣን ግን አባቴ ይኸውልህ ስክሪኑ ላይ አያቸው እነዚህ ቡድኖች ናቸው እንደዚህ አሰፍስፈው እንደዚህ የሚጠብቁን ማለት ነው። ስለዚህ ወጥረ ቋጠረ ጋርም ታሸንፋለች። አሜን በል። እናሸንፋለን። 8 ሰዓት ተኩል ሁላችንም እንገናኝ። መተኛት የለም ነግሬሃለሁ። እንቅልፍን ካስበለት ተናግሬሃለሁ። ይመቻችሁ ጋይስ። ይኸውላችሁ ዛሬ ትልቅ ነው። አንድ ሰው መተኛት የሚባል ዛሬ ስፔሻሊ የሮናልዶ ፋን ጎንግ ማለት ነው። የዛሬ ጨዋታ ሊያመልጣይ በቃ አቻ ሽንፈትን ተውት። አቻ ብቻ ወዴት እንደሚወስደው ተመልከቱ። ካሸነፈ ብቻ ነው ወደዚህ ሊወስደው የሚችለው። ኦልሞስት ይሄን ገነት በለው ይሄ ሲኦል በለው። ተመልከት እንግሊዝ፣ ስፔን፣ ፍራንስ እንዴ አረማና አይመጡም። ፍራንስ ትናንት ራሱ እንዴ በጣም ነው ያስደነገጠች እንደዚህ አይነት ፐርፎርማንስ እያሳየች እንዴ ከአመት እንበለው እንዴ ከ4 ዓመት በ4 ዓመት በመጣሽ ቁጥር ምን አይነት ፎርም እያሳየች እንደሆነ ግራ እየገባኝ ነው። መጀመሪያ በሉ ከዛ ሁለተኛ አጠናቀቁ። ዘንድሮም ደግሞ ፎርማቸውም ሊለቁ አልቻሉም። ስለዚህ ዛሬ ፖርቹጋል ግዴታውን ማድረግ አለባት በዚህኛው ሳይር ለመሆን ገብቷል። እዚህ ጋር ያው እንደምታየው ነው ረሃ የሆነ እዚህ ቦታ ላይ ነው እና ዛሬ ማንም ሰው ገብቷቸዋል አይደል? አንድ ሰው እንዲተኛ አይፈቀድም። ዛሬ ግዴታ 8 ሰዓት ተኩል ላይ ነው ጨዋታው። እኔ ለምን 9ም 10ም ይሁን ዛሬ የማይሆን ነገር ነው። በቃ ሽንፈት የሚባል አቻ የማይሆን ነገር ነው። ዛሬ ከሌሊቱ 8 ሰዓት ተኩል ላይ ፖርቹጋል ከኮሎምቢያ ያው ፖርቹጋል ማለፏን አረጋግጣለች ሳትጫወት ማለት ነው። ነገር ግን የዛሬውን ጨዋታ የምታደርገው አንደኛ ወይም ደግሞ ሁለተኛ ለማጠናቀቅ ነው። አንደኛ ካጠናቀቀች ያው የተሻሉ ቡድኖችን ታገኛለች፣ ቀለል ያሉ ማለት ነው። ሶስተኛ የሚወጡ ቲሞችን ነው የምታገኝ። ነገር ግን ሁለተኛ ሆና ካጠናቀቀች ሁለተኛ ሆና ብታጠናቀቅም ከባድ ቲም አይገጥማትም። እንግሊዝ ምናምን ተደርሳታለች ተብሎ ተጠብቆ ነበር፣ ግን እንግሊዝ አትደርሳትም። ምክንያቱም እንግሊዝ የዛሬውን ጨዋታ ለጥለጣ ስለምታልፍ አንደኛ ወጣ ነው የምታልፍ እንግሊዝ። ስለዚህ ወይ ጋናን ጋና ምድብ ውስጥ ሁለተኛ ሆኖ እነ እንግሊዝ ምድብ ውስጥ ማለት ሁለተኛ ሆኖ የሚያጠናቀቀውን ቲም ነው የምትገጥም ፖርቹጋል። ስለዚህ ቀላል ነው። ጋናም ይሻላሉ በአንጻራዊነት ማለት ነውና የሚያሳስብ ነገር የለም። አንደኛ ሆና አጠናቀቀች፣ ሁለተኛ ሆና አጠናቀቀች ፖርቹጋል ቀለል ያለ ቲም ነው የሚገጥማት በቀላሉ በቀጣይ ጨዋታ ማለት ነው። ስለዚህ ዛሬ የሚያሳስበን ነገር ጅላስ ምን ይሰራል ነው። ሲያርሰብን ንጉሱ ምን ያሳየናል፣ ስንት ጎል ያስቆጥራል ምናምን የሚለው ነገር ነው ብቻ የሚያሳስበን ዛሬ።
ዘና ብለን የምናየው። ይመቻችሁ። ዛሬ ሌሊት 8 ሰዓት ተኩል ፖርቹጋል ከኮሎምቢያ ጋር የግድያ ጨዋታ አላቸው። በዛ ጨዋታ ክርስቲያኖ ባስገባው ግብ ልክ የማሊያ ጊቫዌ ይሰጣለው ማለት ነው። ያንን የማሊያ ጊቫዌ ለማግኘት ኮሜንት ብቻ ማድረግ ነው የሚጠበቅብህ። ሁለተኛ ነገር ደግሞ ቴሌግራም ቻናሌ ጆይን ማለት ብቻ። የፖርቹጋል ማሊያ ነው ጊቫዌ የምሰጠው ማለት ነው። ባስገባው ግብ ልክ ጊቫዌ ማሊያ ይሰጣለው ማለት ነው። እድላችሁ ሞክሩ። ቴሌግራም ኮሜንት። መልካም ቀን። ፖርቹጋል ዛሬ ሌሊት 8 ሰዓት ተኩል ላይ ኮሎምቢያን የግዴታ ማሸነፍ መቻል አለባት። እንደዛም ብለው ግን ፈርቻ አይደለም። ምክንያቱም ፖርቹጋል ቢሸነፍም ችግር የለውም እነ እንግሊዝን እነ ስፔን ምናምን ስላገኘ ምናምን ፍራቻ ኖሮኝ ሳይሆን ነገር ግን የግዴታ አርጀንቲናን በሌላኛው ግሩፕ ስቴጅ እንዲያገኟት ስለምፈልግ ነው። ዛሬ ኮሎምቢያን ፖርቹጋል ማሸነፍ ከቻለች ታሸንፋለች። ፖርቹጋል ኮሎምቢያን ካሸነፈች በኋላ በግሩፕ ስቴጁ ከነ ሜሲ ጋር ሮናልዶ የሚገናኝ ይሆናል ማለት ነው። this means ሮናልዶ versus ሜሲ፣ አርጀንቲና versus ፖርቹጋል እምናይ ይሆናል ማለት ነው። ይህ ደግሞ ለኛ ደርቢያችን ነው። ምርጥ ጌም ነው የምናየው ማለት ነው። ሶ ያንን ጌም እንድናይ የግዴታ አንድ ላይ እንቋጥራለን ማለት ነው። ሶ የሜሲ ደጋፊዎችም የሮናልዶ ደጋፊዎችም እኩል ፖርቹጋል ዛሬ ሌሊት 8 ሰዓት ተኩል ላይ እንድታሸንፍ የሚቋጥሩ ነው የሚሆነው ማለት ነው። ፎሎ ላይክ ሼር። የጨዋታ ቀን ዛሬ ፖርቹጋል ሌሊት 8 ሰዓት አካባቢ ጨዋታ አላት። ይህንን ጨዋታ ብናሸንፍ ጥቅሙና ብንሸነፍ የሚያመጣውን ጉዳት በዚች አጠር ባለች ቪዲዮ ነው ማሳያችሁ ማለት ነው። ፖርቹጋል ኮሎምቢያን ዛሬ የምታሸንፍ ከሆነ ራውንድ 32 ላይ ክሮሺያ ነው የምናገኘው። ራውንድ 60 ላይ ስዊዘርላንድ እና ኳርተር ፋይናል ከአርጀንቲና ጋር ልንገናኝ እንችላለን። ሰሚ ፋይናል ወይ እንግሊዝ ወይ ብራዚል ማለት ነው። ፖርቹጋል ግን ዛሬ ነጥብ ጥላ ወይ ደግሞ ከተሸነፈች ራውንድ 32 ላይ ጋናን እናገኛለን። ቀላል ነው። ራውንድ 16 ላይ ደግሞ ስፔንን ነው የምንገጥመው። ኳርተር ፋይናሉ ላይ ነው ችግሩ ማለት ነው። እቺ ሞሮኮ ሙጠምጢማም የሆነች ሀገር ለፖርቹጋል ማትሆን ሀገር ነችና ሞሮኮ ነች የ2022ቱን ዓለም ዋንጫ የጣለችንና ቀጣይ ደግሞ ሰፊ ግምት ሲሰጣን የነበረችው ኔዘርላንድም አለች። ሰሚ ፋይናል ላይ ነው ችግሩ። ፈረንስን ወይ ደግሞ ጀርመንን ነው የምንገጥመውና ብቻ በዚህም ይሁን በዛም ብትሸነፍም የሚሻለው ብናሸንፍ ነው። ቢያንስ እስከ ራውንድ 60 ድረስ ቀላል ቲሞች ነው የሚገጥሙ። ከሌሎቹ አንጻር ነው እነኚህ ቀላል ሆኖ ሰን ከሌሎቹ አንጻር ድቅድቅ ጨለማ ነው ከፊታችን ያለው። ዛሬ አንድም የፖርቹጋል ደጋፊ CR7 ፋሚሊ እና ፋን እንዳተኙ